በወልቃይት ግጭት ተቀሰቀሰ። ከህወሓት ተልዕኮ ተቀብሎ የመጣው የፋኖ ቡድን እርምጃ ተወሰደበት። የጀነራል ታደሰ ሹመት ተራዘመ። ኬላ ዘርግተው ህዝብን ሲዘርፉ የነበሩ ጽንፈኞች ተደመሰሱ። የታቀደው መፈንቅለ መንግስት። ኢትዮጵያ ውስጥ የብሔር እንጂ የዘር ልዩነት የለም። ኢራን ድል ማድረጓን አወጀች። ሰላም ጤና ይስጥልን ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጪ መረጃዎችንም ወደ እናንተ እናደርሳለን። በወልቃይት ግጭት ተቀሰቀሰ። በአርሚ ሰባና በታጣቂዎች መካከል ግጭት ተፈጥሯል። የግጭቱ መነሻ የህወሓት ታጣቂዎች ድንበር ዘለው ለመግባት ባደረጉት ሙከራ መሆኑ ታውቋል። በወልቃይት በኩል በተደጋጋሚ የህወሓት ቡድን ትንኮሳ ይፈጽምብናል የሚሉት የአካባቢው ነዋሪዎች ታጣቂዎቹ በሰላም እንዳንኖር ተጽዕኖ እየፈጠሩብን ይገኛሉም ብለዋል። የጀነራል ታደሰ ወረደ ሹመት ለ1 ዓመት ተራዘመ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ሹመት ለ1 ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌድሪ ህገ መንግስት አንቀጽ 62 ዝባር 9 እና በአዋጅ ቁጥር 359 ዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479 ዝባር 2013 አንቀጽ 4 2 እና የዓመቱን የሥራ አፈጻጸም ባቀረቡት መሰረት ነው። ኬላ ዘርግተው ህዝብን ሲዘርፉ የነበሩ የጽንፈኛው አመራርና አባሎች የማያዳግም እርምጃ ተወሰደባቸው። ሰሜን ሸዋ ዞን ሞጃና ወደራ ወረዳ በጣርማበር ቀበሌ አዋሳኝ ከቀኑ 8:30 ጀምሮ መረጃ በማሰባሰብ ባሶ ደንጎራ ቀበሌ ልዩ ቦታው አንዲት ጥድ ላይ የሀገር መከላከያ ሰራዊትና ሰላም አስከባሪው በመቀናጀት በጠላት ላይ እርምጃን ወስደዋል። በሞጃና ወደራ ወረዳና በባሶ ወረዳ መካከል ኬላ ዘርግተው ህዝብ ሲዘርፉ የነበሩ የጽንፈኛው አመራርና አባሎች እርምጃ የተወሰደባቸው ሲሆን በተወሰደው የህግ ማስከበር ስራ የተገኘ ውጤት ነው። ከጽንፈኛው የተማረከ አንድ ስናይፐር፣ አንድ የኮማንዶ ጥቁር ክላሽ፣ ባለግር ክላሽ 2፣ 8 የክላሽ ካርታ፣ 3 የስናይፐር ካርታ፣ 164 የክላሽ ጥይት፣ 91 የስናይፐር ጥይት፣ 3 የወገብ ትጥቅ፣ 2 ቦምብ እንዲሁም 3 ጠላት መደምሰሱን የወረዳው ኮማንዶ ፖስት ገልጿል። በትግራይ መፈንቅለ መንግስት ታቅዷል። ጀነራል ታደሰ ወረደ ለዓመታዊ ግምገማ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ይታወሳል። ነገር ግን በትግራይ በኩል የነ ሞንጆሪኖ ቡድን ሌላ የጥፋት ስልት እየቀመረ መሆኑ ተሰምቷል። ሴራው የጀነራል ታደሰ የስልጣን ዘመን ከተራዘመ በትግራይ መፈንቅለ መንግስት ለማድረግ ዝግጅቱ ተጠናቋል። ስትራቴጂው ትግራይን ዳግም የማተራመስና የህዝብን ሰላም የመንሳት ሴራ ነው። ከህወሓት ተልዕኮ ተቀብሎ በቲዲኤፍ የጦር መኮንኖች እየተመራ ምስራቅ ጎጃም ዞን ሰዴ ወረዳን ለማውደም የመጣው የፋኖ ቡድን እርምጃ ተወስዶበታል። በተያያዘ ዜና በባዬ ቀናው የሚመራው ታጣቂ በ2 ቀን ውስጥ ካፋብን እንደሚገነጠል በይፋ አስታወቀ። ጽንፈኛው ፋኖ አንድ ሆነናል፣ ከዚህ በኋላ ማንም አይነጥለንም ሲል መክረሙ አይዘነጋም። ይሁንና ታጣቂዎች መካከል ግንባር ቀደም የሆነው ባዬ ቀናው እሱ የሚመራውን በርካታ ታጣቂ በማስከተል በዚህ 2 ቀን ውስጥ አፋብን ከሚባል ህወሓት ሰራሽ ስብስብ እንደሚገነጠል ታውቋል። ባዬ ቀናው ከዚህ ውሳኔ ላይ ሊደርስ የቻለው በሀብቴ ወልዴ ቦታ ተተክቼ የጎንደር አካባቢ ፋኖ መሪ እኔ መሆን ሲገባኝ ዘመነና ሀብቴ ባሉ የህወሓት ተላላኪዎች በሰሩብኝ ሴራ በኔ ቦታ ዮሐንስ ንጉሱ ማስቀመጣቸውን አልቀበልም በማለቱ ነው። በዚህም ሳቢያ በጽንፈኛው መካከል ውጥረት እንደነገሰ
ብራዚል የስጋ ውጤቶችን ወደ ኢትዮጵያ ለመላክ ፍቃድ አገኘች። የላቲን አሜሪካዊቷ ሀገር ብራዚል የበሬ የዶሮና የአሳ ስጋን ጨምሮ 17 አይነት የግብርና ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ይፋዊ ፍቃድ ማግኘቷን የሀገሪቱ ግብርና ሚኒስቴር አስታውቋል። የብራዚል ግብርና ሚኒስቴር የንግድና ዓለም አቀፍ ግንኙነት ጸሐፊ ሉዊስ ሩዋ ለሮይተርስ እንደገለጹት ኢትዮጵያ ከ130 ሚሊዮን ሕዝቧ ጋር ለብራዚል ምርቶች ትልቅና ወሳኝ ገበያ ናት ብለዋል። ይህ ስምምነት ባለፈው ሳምንት ሹመት ለተቀበሉት አዲሱ የግብርና ሚኒስቴር አንድሬ ዲ ፓውላ የመጀመሪያው የገበያ ስኬት ተደርጎ ተወስዷል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ እንደሚያሳድግም ይጠበቃል። በኢትዮጵያ የብሔር እንጂ የዘር ልዩነት የለም። በኢትዮጵያ ውስጥ የተለያዩ ብሔሮች እንጂ የተለያዩ ዘሮች አለመኖራቸውን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል አስታወቀ። ማህበረሰቡ ዘር እያለ የሚግባባበት አገላለጽ ኢሳይንሳዊና ፍጹም ስህተት መሆኑን ማዕከሉ ተናግሯል። የማዕከሉ ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ እንደገለጹት የብሔር መገለጫዎች ቋንቋ፣ ባህልና ስነ ልቦናዊ አንድነት እንጂ የደም ወይም የዘር ልዩነት ሊሆኑ አይችሉም ብለዋል። በዓለም አቀፍ ደረጃ የሚታወቁ 3 ዋና ዋና የዘር አይነቶች መሆናቸውን የጠቀሱት ዶክተር ኃይለ ኢየሱስ በኢትዮጵያ ውስጥ አንዱ ብሔር ከሌላው የተለየ ዘር ተደርጎ የሚወሰድበት ሳይንሳዊ መረጃ እንደሌለ አስገንዝበዋል። ይህ ዘርንና ብሔርን የመቀላቀል የተሳሳተ አረዳድ ለሀገሪቱ የፌዴራል ስርዓት ትልቅ ፈተና እየሆነ መምጣቱና ለማህበራዊ መስተጋብሩም እንቅፋት መፍጠሩን ዳይሬክተሩ በአጽንኦት ገልጸዋል። ይህንን የተሳሳተ ግንዛቤ ለመቀየርና የዜጎችን አረዳድ ለማስተካከል ሰፊ ትምህርትና ግንዛቤ ማስጨበጫ ስራዎች እንደሚያስፈልጉ ማዕከሉ አሳስቧል። በብሔር ማንነት ውስጥ ዘር እንደባልቆ ማንሳት ምንም አይነት ፋይዳ እንደሌለው የገለጹት ዶክተር ኃይለ ኢየሱስ ችግሩን በዘላቂነት ለመፍታት በሳይንሳዊ እውነታዎች ላይ የተመሰረተ ትምህርት ለህዝቡ መድረስ እንዳለበት ጥሪያቸውን አቅርበዋል። የነዳጅ ዋጋ መውረድ ጀመረ። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ 18 ከመቶ ቀንሶ ወደ $92.60 ዶላር ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6 ከመቶ ቀንሶ $103.40 ዶላር ሆኗል። በቀጣይ ሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ይገመታል። አሜሪካና ኢራን ለ2 ሳምንት የሚቆየው ሁለትዮሽ የተኩስ አቁም ስምምነት ማድረጋቸውና በዛሬው ዕለት ከሌሊቱ 9 ሰዓት በኢራን ሊፈጸም የነበረው ጥቃት መሰረዙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ኢራን የሆርሙዝን ሰርጥ በአስቸኳይ ደህንነቱ ተጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረበ ባለ 10 የመደራደሪያ ነጥቦች ከስምምነት ሊያደርሱ የሚችሉ መሆናቸውንና በመጪው 2 ሳምንት ውስጥ ሙሉ ለሙሉ ከስምምነት ሊደረሱ እንደሚችሉ ትራምፕ ተናግረዋል። እስራኤልም በአሜሪካና ኢራን መካከል በተፈጸመ የተኩስ አቁም ስምምነት መስማማቷን ሲኤንኤን ዘግቧል። ይህ ድርድር የተመራው በፓኪስታን አማካኝነት ነው። ኢራን ድል ማድረጓን አወጀች። የኢራን ብሔራዊ ደህንነት ምክር ቤት ድል ማድረጉን በይፋ አውጇል። አሜሪካ የቴህራንን ባለ 10 ነጥብ እቅድ እንድትቀበል አስገድደናል ያለ ሲሆን ቁልፍ ነጥቦቹ እንደሚከተሉት አስቀምጧል። ኢራን የሆርሙዝ ሰርጥን እንድትቆጣጠር አሜሪካ ተስማምታለች። ለኒኩለር ቦምብ ዩራኒየም ማበልጸጋችንን እንቀጥላለን። በኢራን ላይ የተጣሉ ማዕቀቦች ይነሳሉ። ካሳ ይከፈላል። የአሜሪካን ኃይል ቀጠናው ይወጣልም ተብሏል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ።